الأصل في صفة التعبد التوقيف على الأدلة من مالتنا ማንኛውንም አምልኮ በምን መልኩ መስራት አለብን የትኛውም አይነት ዒባዳ በምን መልኩ መሰራት አለበት የሚለው ጉዳይ ወይም ያ አምልኮ የሚሰራበት መንገድ መረጃ የሚደግፈው መሆን አለበት አንድ ዒባዳ በመሰረቱ ስለተደነገገ ብቻ በመሰረቱ መሽሩዕ ስለሆነ በቁርአን ላይ ስላለ በሐዲስ ላይ ስላለ ብቻ እኛ በፈለግነው መንገድ መስራት አንችልም ስለዚህ ዒባዳ متعلقاتوች አሏት ስለዚህ ከነዛ ከሙተዓለቃቶቿ ወይም ደግሞ አብረዋት ከሚዞሩ ነገሮች ውስጥ አንዱ صفة العبادة የሚባለው ነው ዒባዳው በምን መልኩ መሰራት አለበት የሚለው ማለት ነው እና አንድን ዒባዳ እኛ መስራት ያለብን ነብዩ ሰለላሁ ዐለይሂ ወሰለም በሰሩት መልኩ ወይ ደግሞ በዚህ መልኩ ስሩ ብለው ባዘዙን መልኩ ብቻ ነው እንጂ እኛ ራሳችን በፈለግነው መንገድ እኛ በመንፈጥረው አካሄድ መስራት አንችልም ይሄ ሊታወቅ ይገባል ስለዚህ አንዱ መርህ ይሄ ነው الأصل في صفة العبادة التوقيف على الأدلة በጣም ጥሩ ሌላው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን ብለዋል من عمل عملا ليس عليه أمرنا فهو رد መልእክተኛው ሰለላሁ ዐለይሂ ወሰለም ምንድነው ያሉት من عمل عملا የትኛውንም አይነት ስራ ዲናዊ ጉዳይ መሆን ግን አለበት ይሄንን ትኩረት ልታደርግበት ይገባል ዲናዊ ጉዳይ የሆነን ስራ ሁሉ እኛ ባዘዝነው መሰረት ብቻ ነው መስራት ያለባችሁ እኛ ባዘዝንበት መንገድ ያልሰራ ሰው ዒባዳው በሱ ላይ ተመላሽ ነው የሚሆንበት ተቀባይነት የለውም ብለዋል